አለ ወንድሜ ጨብጠኝ ማን እንዴ ነው ወደ እኔ ምንድን ምን ሆነ ነው የጠፋኸው? ምንድን የጠፋኸው? እኔ ስልክ ለምን ያጋባኝ ነገሮች አሉ ማለት አሁን ላይ የሚታየኝ ያምናቀው አብርሃም ሳይሆን አንድ በቃ በድን ነው እያዩ ያሉት ማለት ነው። ሁኔታዎች ሁሉ በጣም ውስጥ ይነካሉ፣ በጣም ይከብዳሉ። ያለበት ሁኔታ ለመረዳት አይደለም እንደ ቤተሰብ እኛ ለምናየው እንደዚህ በቪዲዮ ለምናየው ራሱ በጣም ከባድ ነው። እኔ እንደማውቀው ከሆነ ያለበት የአይምሮ ጤና ገባችሁ አይደለ? ከነዚህ ሰዎች እንዲርቅ የሚያስገድድ ነበር። በጣም ስንት ቀን ስደውልልህ እኮ ስልክ አይሰራም አይደል? ለቀቂው ልጁን አታስጨው ገና ካሁኑ እየጀመራት ነው። እሺ ልጅ አማን ሰላም የነበረ ሰው ይተረብሽብኝ ነው። እነሱ አሁን አየህ ይቀባበሉታል፣ እርስ በርስ ይጨቃጨቃሉ። ሜንታሊ ለሱ ሜንታል ኬዝ እሱ ላለበት የጤና ሁኔታ ራሱ የሚያስብ አንድም ሰው አላየሁም። ይበልጥ ነገሩን የሚያጋግል ነገሩን ወደ ያልተገባ ሁኔታ የሚከት ሰው ነው ያየሁት። እርስ በርስ ለራሳቸው ጉዳይ እንጂ ለልጁ ጉዳይ አንድ የሚጨነቅ ሰው አላየሁም። እንጂ ሌላም ሰው የለሽም። በስርዓት ነው ያው ከዚህ በኋላ አይደለም አመጣናምን ለደቂቃ እንኳን ካጠገቡ እንድደርስ አልፈልግም። ገባሽ አይደል? ደህና ነው አይደለ? ማቃል ይጣል ደህና ነው ምንድነው? ደህና ነው ምንድነው ያስነካሽው? ምንድነው ያንከው? ደህና ነው ምናምን ሲመጣ ሰላም ሳቅተው ወሬ ብቻ ተረጋግጥ ተበሉ ነው ፈልገሽ ይፈልግ ድኖ ይመጣል አንድ አምስት ቀን እውነቷን ነው ሪሊ ሩታ እንደዛ ሲሉ ነበር። ሁሉም አይደለም ሁሉም እንደዛ ሲሉ ነበር። አይ ደህና ነው የጤናው ሁኔታ ምናምን በቃ ይመለሳል። አንድ 3 ቀን ብቻ ነበር፣ አንድ 3 ቀን ብቻ በቂው ነው የጤና ሁኔታ አሁን ባጭር ውስጥ ይመለሳል ምናምን ሲል ወይ አብርሃም ነው ከአብርሃም ጋር ያለሽ ነገር መጨረስ ይችላልሽ። ቶሎ በሰዓት ነው እሱ እያማረሽ ይቀራል። ከዚህ በኋላ ወዴትም አይሄድም። ደህና ነሽ? በመጀመሪያ ደረጃ እኔ ሐኪም ሊያዝ የሚችለው የመጨረሻው አማራጭ በአብርሃም ጉዳይ ሐኪም ሊያዝ የሚችለው የመጨረሻው መፍትሄ የሚሆነው ምንድነው? ሄርሜላንና ሩታን ከዚህ ልጅ ማራቅ፣ የልጁ ጤንነት እንዲጠቀም ወደ ቦታው እንዲመለስ ከፍተኛው ሚና ይወጣል። እነዚህ ልጆች ግን ከነዚህ ልጆች ግን እያየው ያለውት ነገር አንድ ነገር ምንድነው? ከነዚህ ልጆች እያየው ያለውት ነገር ለራሳቸውና ለራሳቸው ጥቅም ብቻ እንደቆሙ ነው። ሶሪ ይሄን ሰሞን ሪያክት ማደርገው በጣም ካለብኝ ውጥረት የተነሳ ነገሮችን ለመከታተል አልችልም። ውድ ቤተሰቦቼ መግቢያ ላይ መናገር ነበረብኝ፣ ግን ከናንተ እንዳልጠፋ ግን ሪያክት እያደረኩ የራሴን ሐሳብ እያካፈልኩ ከማየው ነገር እንቆያለን ለትንሽ ጊዜ ማለት ነው። ውድ ቤተሰብ እያየው ያለውት ነገር በጣም ትንሽ ከባድ ነው። ሜንታሊ ይሄ ልጅ ጭንቅላቱን ከድጡ ወደ ማጡ እየከተቱት ያሉበት ሁኔታ ነው ያለው። እነዚህ ልጆች ካጠገቡ እስካራቁ፣ እነዚህ ልጆች ካጠገቡ እስካልሄዱ ድረስ ነገሩ ጭራሽ ወደ ከፋ ሁኔታ እየቀጠለ እንደሚሄድ በጣም አመላካች ነው። ለምን እንደዛ እንዳልኩ ልንገራችሁ። ልጁ እነሱ እንዳሉት ከሩታ ቢርቅና 5 ቀን ቢቆይ ይመለስ ነበር ብለው ነበር አይደል? አልተመለሰም። ያየነው ነገር በተቃራኒ ነው። እንኳን ሊመለስ ነገሩ ጭራሽ ወዳልተገባ ሁኔታ ወዳልተገባ እውነት እየሄደ ነው ያለው። እንኳን ሊመለስ ይልቅ ይበልጥ ጭራሽ ነገሩ እየባሰ ከድጡ ወደ ማጡ እየሆነ ነው ያለው። ስለዚህ ሄርሜላና ሩታ መራቅ እስከሚሻለው ድረስ እንደነሱ አይምሮ ቢሆን ግን በጣም ከዚህም የባሰ ይሆን ነበር። ልጁን እንደው ፈጣሪ ሲጠብቀው ነው። እኔ የምለው ሩታ ተግባርተን ማውራት እንችላለን? ተረጋግታችሁ ማውራት እንችላለን ወይስ ሁለታችሁ አሁንም ና እየተባባላችሁ ትወጣሉ? አይ እዛው ሆና ማውራት የምትፈልገው ነገር ታውራ። መጀመሪያ ልጁ የራሱን ህይወት መርጦ ነው አይደል? አስገድደውት እንደሄዱ አሁን እኔ ጋር ነው ያለው። ማንም ለማንም አያስገድድም። እኛ ያሳሰበን የጤንነቱ ጉዳይ ነው። አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋርም ነበር። ካንቺ ጋር ነበር? ኧረ በህግ አምላክ ጋር ነበር። ከኔ ጋርም ይኸውልሽ፣ እኔ በምፈልገው ሰዓት አግኝቼዋለሁ። ስሚኝ፣ ከሷ ጋር እንዲሆን እኔ ከሁለታችሁ ጋር ይሄው ቀንድ የለባችሁም፣ አስወጉኝም። ከሁለታችሁም ጋር ይሁን። እኔ ምንም አይመለከተኝም። ምርጫው ጤናው ነው የሚያሳስበኝ ብዬሻለሁ ከዚህ በፊት። አንቺ ደግሞ አንቺ ጋር ሲሆን ከኛ ጋር እንዲገናኝ አትፈቅጂም፣ ማንንም እንዲያገኝ አትፈቅጂም። አንቺና ኤፍሬም ብቻ
የያዛችሁት ቦታ ይዛችሁት እንድትመጡት ነው የምትፈልጊው። ገባሽ አይደል? እሷ ጋር ደግሞ እሺ አሁን ይኸውልሽ እያወራሽ ያለሽው አንቺም የራስሽን ሐሳብ ነው እያንጸባረቅሽ እያየው ያለውት ማለት ነው። ሲጀመር አንድ እውነት ልናገርና ማለት ነው ሲጀመር ከሩታ ካንቺ አንድ 5 ቀን ቢጠፋ አንድ 5 ቀን ቢርቅ ይሄ ልጅ ወደ ጤናው ይመለሳል አልሽ። ግን ወደ ጤናው እንኳን ሊመለስ ጭራሽ ልጁ አይምሮ ተነክቶ ጭራሽ ቀውሶ ነው የተመለከተው እንኳን ጤናው ሊመለስ ማለት ነው። እና እርስ በርስ የሚጋጭ ነገር ከመናገር ይልቅ እርስ በርስ የሚያስታርቅ ሐሳብ ቢሆን እጅግ ተራማጅ ሐሳብ ይዘሽ ብትመጪ ጥሩ ነበር። ገባ? አሁንም መነቋቆር ነው ያዛችሁት እንጂ ወደ ጤናው ይመለስ ነበር ከሩታ ሲርቅ። ግን አልሆነም። 5 ቀን አያችሁት አይደለ? ስለዚህ አሁን ደግሞ ሄርሜላ እኔ ቡዜ መጀመሪያ ራስሽን ተመልከቺ። ከቻልሽ ከሁለቱም ጋር አንቺ ዞር ማለት አለብሽ። እኔ እንዳገኝ ትፈልጋለች ጤናው ለመመለስ ነው። አሁን ያለበት ሁኔታ በአንዴ ድኖ ነው ብዬ አላስበው። አሁን ባየው ጤናውን ለመመለስ ነበር ስትታገል የነበረው። አረ ማስመሰል ተራት ማለት ነው አይደለም። ቡዜ ሌላ ነገር እንዲመስል አታድርጉት ነገሩን። ነገር ግን ይኸውልሽ አንድ ነገር ልንገርሽ ቡዜ እሷን እያመጣችሁ እሷን እየጎተታችሁ ምናምን ስለሆነ ነው እንጂ በዛን ሰዓት እናንተ እንድታገኙት ያልፈለግነው። እሷ ከሌለችበት ውጭ እኮ መጣችሁ ነበር አይደል? እንዴ በሌለችበት እኮ ከለከልሽን። ለምን እሷን ታውቁታላችሁ? ነገ እመጣለሁ። ኖ እንዳትመጪ በቃ ጤንነቱን እኛ እንወስናለን ከኛ ጋር ይሆናል እኮ ማለት እሺ ነበረ። ገና ከመምጣቱ እሷን ጎትታችሁ እያመጣችሁ ትክክል። ገና ከመምጣቱ አምጥተሽ አንድ ላይ ፍራሽ ላይ ስታላልሱ ነበር። ይሄ እኮ ምንም አይታንተን የማይላቀቅ ነው። እንደ እውነቱ እኮ ከሆነ ሚስቱ ነሽ በቃ ከጎኑ መሆን ያለባት አላስ እንዴ በቃ ሌላ ሰው ሲያስፈልግ ተቀያሪ ምናምን ሲያስፈልግ እህቶቹ ትመጣላችሁ። አንቺ ወሳኝ ነኝ ብለሽ እሱን ለማዳን ይልቅ ግን ሴት ነበር ስትጎትቼ ነበር። ምንም ፓስፖርቱን ኤቭሪቲንግ ተዘጋጅቷል። ኤቭሪቲንግ ሶ ግን ደግሞ ቡዜም ሆነ ዴቭም ማወቅ ስላለባቸው ፓስፖርቱ ሊኖር ይችላል። ግን ደግሞ ልጁ እዚህ ነው ጀመረ። እኔ በመጀመሪያ ደረጃ ቡዜ አሁን እኛ ታላቅ ነው አይደለም? እንደ ታላቅ የሚገባን ነገር አብርሃም ከሁለቱም ህይወት መራቅ ነው ያለበት 100%። እኔ ግን አይደለም ቆይ ሄዶም እኮ ወንድ አይሆናችሁም። የእውነቴን ነው እኮ ሩታም ሆንሽ ሄርሜላ እውነት ሄዶ እኮ ወንድ አይሆናችሁም። በድን እኮ ነው የምትጣቀፉት እንዴ። ቢያንስ እንደው ለጤናው ኧረ አስቡ። ኧረ እባካችሁ ዴቭ እኔ ባልከው እስማማለሁ። ይሄ ልጅ ወደ ጤናው እንዲመለስ ከሁለቱ መራቅ አለበት። ይሄን ውሳኔህን መሬት የምታወርደው ከሆነ እኛ ካንተ ጎን ነን። በቃ እኛ አሁን ላይ የምናወጣው ነገር አዲስ ነገር ምናምን የለም። በቃ ሁሉም ነገር ሚዲያ እያወጣው እያየን ነው። አሁን ላይ ምንም የምንሸፋፍነው ነገር የለም። ከጀርባ ስለሚዳረገው ነገር እንናገራለን። ግን ለውጥ ካላመጣ ደግሞ የእናንተን አውጥተን ምንም ጥቅም የለውም። ስለዚህ እውነት አንተ እርምጃ መውሰድ ከቻልክ ሁለቱ ይደባደቡ፣ ይጣሉ። ይሄ ልጅ ግን ከዛ ነገር ያውጡት። ወደ ጤንነቱ እስከሚመለስ ቡዜም አትጠጋው ነው የምንለው እኛ። ትክክለኛው መፍትሄ ሊሆን የሚችለው ወደ ጤንነቱ ራሱን እስከሚያቅ ድረስ ከራስህ ከወንድምየው ጋር ቢቆይ በጣም ወሳኝና ጥሩ ነው ብዬ ነው ከሚያስበው ሰው። አንተ ደግሞ እንግዲያው ማለት በራስ ምላሽ እየሰጠኸኝ አይደለም አይደል? ወይ ደግሞ በራስ የምትፈልገውን ነገር እየተናገርከኝ አይደለም። እነሱ ሲያናግሩ ታናግራለህ። እኛ ቤተሰቦች ስናናግር ደግሞ ወደ ፍራቻ ይሁን ምን ይሁን እኔ ሊገባኝ አልቻለም። ስለዚህ አንተ ከሁለቱም ህይወት ራቅና የራስን ህይወት ኑር። ገብቶሃል አይደል? ወይ ወደ እናት ወደ አባት ጋር ገብቶሃል አይደል? በቃ ወደ እናት ወደ አባት ጋር ይዘን ያው አሁን ላይ ጥሩ ነገር አመጣሽ። ኑር ሳይሆን ወደ ቤተሰቦች ይዘው ተረዳኛል። በቃ እዛ ከእናት ከአባት ጋር ስትሆን ትንሽ የረፍት ታገኝ ይሆናል። አሁን እናንተ እሷም የግሏን ሀሳብ አንዴ ከሀገር ውጭ አንዴ መዝናናት፣ እሱ በቃ የራሳችሁ እኔ አይመለከተኝም። እኔ ስለሱ አሁን እኔ አንተ ጤነኛ እንድትሆን አንተ ደህና እንድትሆን ነው የምንፈልገው። እኔም ቡዜም እዚህ ጋር የቆምንበት ዋናው ምክንያት ስለ አንተ ጤንነት አሳስቦን ነው። አንተ አሁን እሷም አሁን ደህና ነው የምትልህ ደህና እንደምትታየው ደህና ትመስላለህ። እንደዚህ የሆነ ነገር ስለሆንክ ሊሆን ይችላል። ግን ትክክለኛው ማንነት እስኪመጣ ድረስ መሆን ያለበት ከቤተሰብ ጋር ከሆነ እነሱ ሁለታቸውን ጋር ርቀኛ ጋር ሁን። ይኸውልሽ ቡዜ እንደዛ አሁን ምንድነው አሁን ሄርሜላ እዚህ ጋር ልትናገር ሞክራለች። ግን እውነታው ከዚህ ያለፈ ምንም እንትን የለውም። በቃ ትክክለኛ ተጨባጭ የሆነው ነገር ምንድነው መራቅ ነው። አሁን ሄርሜላ ደግሞ እዚህ ጋር የምትናገረው ነገር ስሙ። እርስ በርስ የሚጋጭ ነገር
የራሷን ጥቅም ሲነካባት ትርቂያለሽ ስትባል ሩታ ዝም ስትል ሄርሜላ የተናገረችውን ነገር አይደለም ቡዜ ረፍታዲን ትንሽ በቃ ቡዜ በመጀመሪያ ደረጃ ማለት ነው ይሄ ልጅ አንቺ ጋር እኔ ወደ ራሴ ከመውሰዴ በፊትና ከዚህ ሀገር ከማስወጣቴ በፊት ይሄ ልጅ አንቺ ጋር እንኳን እረፍት አልሰጡትም። ስለዚህ እኔ እንጂ ወጣሁት። ይሄን ነገር ደግሞ ቡዜ ታውቂያለሽ፣ ትረጃለሽ ያስባለሁ። እኔ አብርሃምን ካንቺም ሆነ ከዴቪድ ማራቅ አልፈልግም። ግን ደግሞ አሁን ቢያንስ ራቅ ብሎ ልጁ ደህና እየሆነ ስለሆነ እየተመለሰ ነው ብዬ አስባለሁ። ምክንያቱም በሆነ ጊዜ አንዴ ቢያንስ እዛ ባሳለፍናቸው ጊዜያቶች ቢያንስ ፈቀቅ የሚል ሀሳብም ይዟል። እንደመጀመሪያው የሆነ ፍዝዝ አይልም። ስራ የመስራትን ፍላጎት እያየውበት ነው ምናምን ነገር እስቲ ስልኩ ላይ እንኳን ስራ ሊያ ጊዜ ሰራ ነበረ። የሆነ ሰዓት ደግሞ ከነሱ ጋር የጀመረው ነገር ላይ ከገባ በኋላ ስራም እየሰራ እንዳልነበር እናውቃለን። አሁን ለውጥ እያመጣ ስለሆነ ሩታ ከዛ መራቅ አለባት ነው። እኔ በየትኛውም መንገድ በየትኛውም ነገር ከዚህ በኋላ እኔ እዛ ውስጥ እጄን አልከተም በቃ። ስለዚህ እኔ አሁን ምንድነው ማለት እኮ ልምጣ ታዲያ እንዴ ሲጀምር እንደዛ ከሆነ ልምጣና ከዛ በኋላ ጫፍ ጋር እንገናኝ። አይሆንማ። እሺ ጥሪያት ትውጣ ጥሪያት። እሺ እኮ ንገሪያት። ምን ያሁን ምን ግራ ገባኝ እኮ እኔ። እሺ የለኝም እውነት የለኝም እኮ ንገሪያትና ከዛ በኋላ እንትን ማድረግ ይሻላል እንጂ የማይሆን ነገር ነው። እኔ አሁን የለው እኮ አሁን ልምጣ። እሺ ቱሉ አሁን ነገሮችን ለራሷ ልታመቻች ነገሮችን ለራሷ እንትን ልታደርግ ደፋ ቀና ማለት ጀምራለች። ልብ ብላ ሳይወጣም ምንም እንትን አይልም፣ ቤት ነበር የሚቀመጠው። አሁን ግን እየተሻሻለው ስለሆነ እናንተ ፈቃደኛ ከሆናችሁና ሁለታችሁ ቡዜና ዴቭ ፈቃደኛ ከሆናችሁ ከሀገር ይዤ ልወጣ ስለሆነ ፍቃዱልኝ። ከዛ ባለፈ ወይ ቆጥ ከሀገር ይዤ ልወጣ ስለሆነ ፍቃዱልኝ። ሩታ ምንም ስለማይመለከታት እዚች ጋር ላግኘው እያለች ቡሩምቡር ሩታ ምንም ስለማይመለከታት ማለት ሚስትነቷን ሰረዘሽ ነው ወይንስ አንቺ የራስሽን እንትን ለማድረግ ነው? ወይ ጉድ ያለ ስለሆነ እንደገና ደግሞ ሄርሚ ደግሞ ይቅርታ ካፈሽ ልውሰድብሽና ደግሞ ዴቪ ይቅርታ አድርግልኝና ማለት ነው ሳይካትሪስት ነበረ ባለፈው ቸርች ሄዳል ብላችሁ ነበር። ስለዚህ ሄደ ምን የሚቆይ ነገር ነው? ቸርች ከሄደ ምን እንደና አይሆንም። ኧረ እንደዚህ ይኸውልሽ የሆነ ነገር አንቺ ታውቂዋለሽ። ሩታ እያወቅሽ ነገሮችን አታወሳችሁ። ሩታ ላይ መጠምጠማቸው አይገርማቸውም? ሩታ ላይ ነገሮችን እንትን ማወሳሰባቸው ለምን እንዳስፈለገ አይገባኝም። ገባችሁ አይደለ? አሁን እሷ ከሀገር ወጣል እናንተ ፈቃደኛ ከሆናችሁ እንደዚህ ስትል ዝም ብለው ልክ ሩታ መናገር ስትጀምር አይሆንም ስትል እነሱ ሀሳብ መስጠት ይጀምራሉ። እንጃ ቢከፈት አይነቃም። አታወሳስብኝ። ይሄ ያልኩሽ ምንድነው? ወይኔ አቆቀልሽም ጨምሪበት። ግራ ገባኝ። እሺ ይዤው ነው የምሄደው። ስነ ስርዓትሽ ነው ያለው። እያማራሽ ይቀራል። አብራማን ሄደ ና ሰላም። ኧረ በእናታችሁ ኧረ ተረጋግተን ቢያንስ እናውራ። ኧረ ተው ከሀገር ይዤ እወጣለሁ ብዬሽ ነበረ። ብቻሽን ትወጣለሽ። ፓስፖርቱን ታቅፈሽ ውጪ። እያማረሽ ይቀራል። እሺ ተሰውሻል። 5 ቀን እኔ ጋር ቁጭ ሲል አንገበግ አስታራቂው ሀሳብ ወይ አብርሃም ወደ ቤተሰቦቹ ይመለስ ወይንም ደግሞ አንድ ቤት ያስታሙት። እየተነካከሱ ቢሆን አንድ ቤት ያስታሙት። እያማረሽ ይቀራል። እሺ አንድ አመት ዳልፉ ሰውዬ ደግሞ ና በቃ እንዴ ምን እንደምሻለው ጨነቀች ነው ለምን ተዋትላት እኮ ቅድም እኮ ከሀገር ወጣ እያልከኝ ነበረ። ኧረ እናንተ በቃ ታውቁት ነው ከኢትዮጵያ እንወጣለን ግን እኔ በጣም ፈን እያደረኩ ነው የማየው። አሁን ሰሞኑን በጣም እየተዝናናው ነው የማየው። መጨረሻው ምን እንደሚሆን ማየት ነው።
ይሄ ልጅ በድን አገኙት። በቃ እኔ እንዴት እንደሚጨቀጨቀች ያው ለከኢትዮጵያ ለማውጣት ሆነ ሃይ በላት ይችላል። ኧረ አንቺን ደግሞ ባይ ይልሻል። እኔን ሃይ ካለኝ አንቺን ባይ ነገሮች በጣም እየከረሩ ነው ያሉት። አሁን ላይ በጣም እየተከረሩ ነው ያሉት። የሚቀባበሉ ቃል ጭራሽ አዝናኝ እየሆነ ነው። እኔ አሁን ፈታ እያልኩ ማየት ከጀመርኩ ቆየው። የአብርሃም ሁኔታ ቢያሳዝነኝም የእውነት እንደው እነዚህ ሴቶች ላይ ወድቆ እንደዚህ መሆኑ ቢያሳዝነኝም እኔ ቆየው ፈታ እያልኩ ማየት። እሺ እኛንም አቁማችሁ እናንተን ፉክክር እንስማ ነው። እኛ እሺ ንገራታ አብርሃም እንሂድ በቃ። ምንድን ነው የምትፈልገው አንተ? ምን እናድርግልህ? እሺ ቤተሰብ ጋር ነው የምሄደው በቃ ከእንግዲህ። እና ደግሞ ማለት ነው ቡዜ ወደዚህ ሲመጣ ማለት ነው ቡዜንና ዴቭን ማግኘት ፈልጋለሁ ነው እንጂ ያለኝ ሩታ የሚል ስምም ራሱ አላነሳልኝ። ምን እንደሆነ አላውቅም። ሲጀመር አሁን ማለት ሌላ ደግሞ ጦርነት። አይ አብርሃም እኔ ከዚህ ህልም ነቅተህ መጨረሻው ምን እንደሚሆን ከነሱም ክርክር ከነሱም ጭቅጭቅ አሁን እንግዲህ እነዚህ አሁን ሁለቱን እዚች ጋር አቁመን ወይ ደግሞ እኛም ቢያንስ እንኳን ለኛ ክብር አሁን እኔ የሆነ ማለት በጣም እየደበረኝ ለኛ እንኳን ክብር ቢኖራችሁ ተግባብታችሁ አይዲፍ እኔ የማየው ነገር በሁለቱ ላይ መስከሸል እኛ እኮ አንተ ጤንነትህን ነው የምንፈልገው። የሆነ ነገር ሲሆን እኛ ከኛ ጋር ተሸሻለ። ለምን እንዲሆናል? መጨረሻው እኔ አብርሃም ነቅቶ እስከማየው ድረስ እኔ እንደዚሁ እቀጥላለሁ። ፈን እያደረግን እየተዝናናንበት እኔም ነገሮችን እስከማስተካከል ድረስ እንቀጥላለን። ብዙ መረጃ እንዳወጣ ብዙ ነገር እንድነገር ትጠይቁኛላችሁ፣ ግን ከአቅሜ በላይ አሁን ያለውበት ሁኔታ ስለሆነ ለዛ ነው ትንሽ ነገሮቹን ለዘብ ያደረኩትና በቅርቡ እንግዲህ እመለሳለሁ። እወዳቸዋለሁ። በጣም ፈታ በሉበት፣ ግን እየገባችሁ ተዝናኑበት።